ይሄን ትንሽ ነገር ባለማወቃቸው ብቻ በጣም ብዙ ሰው ነበር ባለፈው የደነገጠው። እናንተም እንደዛ እንዳትሆኑ አንዴ አዳምጡኝ። ባለፈው ሰኞ ኔትፍሊክስ 10 to 1 ስቶክ ስፕሊት አድርጎ ነበር። በዚህም ምክንያት የስቶካቸው ዋጋ ከ1100 ዶላር በአንድ ጊዜ ወደ 110 ዶላር ብቻ ወርዷል። ይሄ ማለት የ90% ዲክሪስ ማለት ነው። እንዴት እንደሆነ ልንገራችሁ። ኔትፍሊክስ እንግዲህ ባለፈው ያደረገው እያንዳንዱን ስቶክ ወስዶ 10 ቦታ ነው የከፋፈለው። ይሄ ማለት አንዱ ስቶክ ብቻውን 1100 ዶላር የነበረው አሁን 10 ስቶክ ነው አንድ ላይ ሆኖ 1100 ዶላር የሚሆነው ማለት ነው። ይሄንን የሚያደርገው ሪቴል ኢንቨስተሮችን ለመሳብ ብለው ነው። 1100 ዶላር ለአንድ ስቶክ ደግሞ ለሪቴል ኢንቨስተሮች በጣም ብዙ ነው። አጭሩ እንድትረዱት እንግዲህ ይሄ አጠቃላይ የካምፓኒው ቫሉዌሽን ነው፣ ወደ 466 ቢሊዮን ዶላር አካባቢ። ይሄን ቁጥር ደግሞ የምናገኘው አጠቃላይ የሼሮቹ ብዛት ሲባዛ በአንዱ ሼር ዋጋ ማለት ነው። በፊት የነበረው 423 ሚሊዮን ሼሮች በ1100 ዶላር ሲባዛ ወደ 466 ቢሊዮን ይሆናል። አሁን ደግሞ ያው እያንዳንዱ ሼር 10 ቦታ ስለተከፋፈለ አሁን ያለው የአጠቃላይ የሼር ብዛት 4.2 ቢሊዮን ሼሮች ነው። የእያንዳንዱ ሼር ዋጋ ደግሞ 110 ዶላር ነው። ሲባዛ ዞሮ ዞሮ ዘሴም ማርኬት ካፕ ነው የሚመጣው ማለት ነው። ብዙ ሰው እንግዲህ ዋጋውን ብቻ አይቶ ነው የደነገጠው። ነገር ግን ኦሬዲ እዛ ላይ ኢንቨስት አድርጋችሁ ከሆነ ያላችሁ የሼር መጠን ኦሬዲ በ10 ተባዝቶላችኋል አውቶማቲካሊ። ለማንኛውም እንደዚህ አይነት ነገሮች የሚስባችሁ ከሆነ መማርና እዚሁ ኤሪያ ላይ ደግሞ መስራት የምፈልጉ ከሆነ እዚህ ጋር ሜንሽን ያደረኩላችሁን ቪዲዮ ገብታችሁ እዩት።